ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና የበላይ ኃላፊ እንዲሁም የማዕከላዊ ኢትዮጵያ የሃይማኖት ተቋማት ጉባኤ ሰብሳቢ ለሐዋርያዊ አገልግሎት ወደ ህንድ ኦርቶዶክሳዊት ቤተ ክርስቲያን ያቀኑት ባሳለፍነው ሳምንት ነበር። ብፁዕነታቸው በሀገረ ስብከታቸው ከሚያከናውኑት ጠንካራ የሆነ መንፈሳዊ፣ ማኅበራዊና ኢኮኖሚያዊ ልማት ባሻገር ቤተ ክርስቲያናቸው የምትሰጣቸውን የትኛውንም ተልእኮ በትጋት ሲፈጽሙ ቆይተዋል። ከእነዚህ ተልእኮዎች መካከል አንዱ ቤተ ክርስቲያንን ወክለው በዓለም አቀፍ መድረኮች በመገኘት ስለ ቤተ ክርስቲያኒቱ አፍ በመሆን አባታዊ መልእክቶችን ማስተላለፍ ነው። የዛሬው ቅኝታችንም የብፁዕነታቸውን የህንድ ጉዞ የሚዳስስ ይሆናል። ትከታተሉን ዘንድ ጋበዝን። የብፁዕነታቸው የህንድ አገር ሐዋርያዊ ጉዞ ዓላማ በህንድ የማላንካራ ሶርያ ኦርቶዶክስ ሊቀ ጳጳስ በቀኖና ቤተ ክርስቲያን የመጀመሪያ ቅዱስ የሆነው የቅዱስ ጎርጎርዮስ ዘፓሩማላ ዓመታዊ የመታሰቢያ በዓል ላይ ለመሳተፍና የሁለቱ ጥንታውያን እህት አብያተ ክርስቲያናት ከቀድሞ ጀምሮ የነበረውንና አሁንም ያለውን የሁለትዮሽ የጋራ ግንኙነት ማለትም በትምህርት፣ በመንፈሳዊ አገልግሎትና በማኅበራዊ ጉዳዮች ይበልጥ ተጠናክሮ እንዲቀጥል ለማስቻል እንዲሁም የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖትንና የቅዱስ ሲኖዶስን መልእክት ለማስተላለፍ ውይይቶችን ለማከናወን ታሳቢ ያደረገ መሆኑን የወጣው መርሃ ግብር ያመላክታል። ብፁዕነታቸው ከቦሌ ዓለም አቀፍ አየር መንገድ ወደ ህንዷ ኒው ደልሂ ከተማ በረራ አድርገዋል። ከሰዓታት የእረፍት ቆይታ በኋላ ከኒው ደልሂ አየር መንገድ ወደ ሌላኛዋ የህንድ ከተማ ኮቺን አየር መንገድ አቅንተዋል። ኮቺን አየር መንገድ እንደደረሱ ከመንበረ ፓትርያርኩ የተወከሉ አባ አሽሜንና አባ ጂኦ የተባሉ አባቶች በስፍራው ተገኝተው ለብፁዕነታቸው አቀባበል አድርገውላቸዋል። ለማስቀጠልም መንበረ ፓትርያርኩ ካለበት ኮቺን ከተማ በአቅራቢያ ወደሚገኘው የአባ ባስልዮስ ገዳም ጉዞ በማድረግ የገዳሙ አባቶች ለብፁዕነታቸው ደማቅ አቀባበል ካደረጉላቸው በኋላ ማረፊያቸው በገዳሙ ሆኗል። ጥቅምት 23 2018 በዚህ ዕለት ብፁዕነታቸው በአባ ባስልዮስ ገዳም ተገኝተው ሥርዓተ ቅዳሴ ተከታትለዋል። ይህ ቀን የገዳሙ ቅዳሴ ቤትና የቅዱስ ጎርጎርዮስ ዘፓሩማላ 123ኛ ዓመት በዓለ ዕረፍት የሚከበርበት ታላቅ የህንድ ኦርቶዶክሳውያን ቤተ ክርስቲያን በዓል ነው። በዓሉ በመላው የህንድ ኦርቶዶክስ አብያተ ክርስቲያናት በቅዳሴና በልዩ ልዩ መንፈሳዊ መርሃ ግብራት በታላቅ ድምቀት የሚከበር በዓል ነው።
ቅዱስ ጎርጎርዮስ ዘፓሩማላ በህንድ ኦርቶዶክሳውያን ካህናትና ምዕመናን ብቻ ሳይሆን በመላው የህንድ ሌሎች ቤተ እምነቶች ተከታይ ዘንድ በጣም ተወዳጅና ተቀባይነት ያለው ቅዱስ ነው። በመሆኑም የማር ቅዱስ ጎርጎርዮስ የዕረፍት መታሰቢያ በዓል ኅዳር 2 ቀን በመሠረተው ቤተ ክርስቲያን ተገኝቶ ለማክበር የህንድ ኦርቶዶክስ ተከታዮች ከመላው ዓለም የሌሎች ቤተ እምነት ተከታዮችም እንደ ሀገራቸው ቅዱስ በመውደድ ከ400 ኪሎ ሜትር ጀምሮ በእግርና በመኪና ከበዓሉ 1 ሳምንት ቀደም ብሎ ወደ ፓሩላማ የተሳላሚ ጉዞ ያደርጋል። የህንድ ኦርቶዶክሳውያን የሂንዱ እምነት ተከታዮች የሌሎች ቤተ እምነቶች ጭምር በየመንገዱ ዳስ ጥለው ወደ በዓሉ ለሚመጡ ሁሉ የምግብ የውሃና ሌሎችም አስፈላጊ ነገሮች ለበረከት በነፃ ለአባቶችና ለመንገደኞች ያቀርባል። ብፁዕነታቸው የህንድ ኦርቶዶክስ ቤተ ክርስቲያን ቅዱስ ፓትርያርክ ሊቃነ ጳጳሳትና ከፍተኛ የህንድ ሀገር ባለሥልጣናት በተገኙበት መድረክም ተገኝተዋል። በዚህ መድረክ የመጀመሪያው የህንድ ኦርቶዶክስ ቤተ ክርስቲያን ቅዱስ ጎርጎርዮስ በቅድስና ሕይወቱ ያበረከተው መንፈሳዊ፣ ማኅበራዊና ኢኮኖሚያዊ አስተዋጽኦ በተመለከተ ከፓትርያርኩ ጀምሮ ሌሎችም ንግግሮችን አድርገዋል። በዚህ መድረክ ብፁዕ አቡነ መልከ ጼዴቅ በብፁዕ ወቅዱስ ፓትርያርክና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም ለህንድ ኦርቶዶክስ ቤተ ክርስቲያን የወዳጅነት መልእክት አስተላልፈዋል። It's my pleasure to invite Abune Melchizedek. The presence of Abune Melchizedek is a blessing to us. It's a symbol of ecumenism. I request His grace for felicitation. In the name of the Father, the Son, and the Holy Spirit, one God, Amen. In Your Holiness, with your blessing, I will present a short written message. Glory to Triune God, Catholicos and Malankara, Metropolitan of the Malankara Orthodox Syrian Church. His Holiness Basilios Martoma Matthews III, His Graces, the Metropolitans and Reverend Fathers, beloved clergy and grace, my dear brothers and sisters in Christ. Warm greetings to you all in the name of our Lord and Savior, Jesus Christ. It is a profound joy and blessing to stand here in this sacred land of Parumala,
sanctified by the life and prayers of Saint Gregorios Parumala, the first canonized saint of India. His life remains a shining witness of humility, discipline, and holiness to the entire Orthodox world. Standing near his holy tomb today, I can truly feel the grace that still flows from this blessed place. I stand before you on behalf of His Holiness Abune Matthias, Patriarch of Ethiopian Orthodox Tewahedo Church, to convey his heartfelt greetings, love, and apostolic blessings to the Malankara Orthodox Syrian Church and to all the faithful gathered here. His Holiness cherishes the deep spiritual bond that unites our two ancient churches in faith and love. The pilgrimage week is a beautiful witness to that faith, a time of reflection, repentance, and renewal. And as we are reminded so truly, a pilgrimage is not about reaching a holy place. It is about becoming a holy person. I stand among you today. I reminded of the many Ethiopian students in India who for more than a decade have been blessed by the ecumenical department of the Malankara Orthodox Syrian Church to undertake pilgrimage across Kerala, visiting your ancient churches, monasteries, and especially this holy shrine of Parumala. I was privileged to meet some of these young pilgrims myself during an interactive session organized by the department. I still remember their faces filled with joy and gratitude as they shared how their pilgrimage to Parumala was the most precious and unforgettable experience of their life in India. I spoke to them again at another gathering and heard the same testimony repeated, that they found in this church a home for their faith and a family in Christ while they were far from home. Hearing the stories and now standing here myself, I understand why their hearts were so deeply touched. The spirit of Saint Gregorios truly lives in this place, a spirit of prayer, humility, and welcome. I offer my sincere gratitude to the Malankara Orthodox Syrian Church for nurturing this bond of love and for keeping alive this bridge of fellowship between our two ancient churches. You have shown us that true Orthodoxy is not only in our liturgies but in our love. May the prayers and intercession of Saint Gregorios of Parumala, the first canonized saint of India, continue to guide and bless both our churches and all who walk in faith. May the peace and grace of the Holy Trinity, Father, Son, and Holy Spirit be with you all. Thank you. Now we honor
Abune Melchizedek on the behalf of the church, I request His grace to receive a gift from His Holiness Basilius Marthoma Matthews III, Catholicos and Malankara Metropolitan. ጥቅምት 24 2018 የብፁዕነታቸው ጉብኝት ቀጥሎ በኮቴም የማር ዲዮስቆሮስ ሜትሮፖሊታን ሀገረ ስብከት ስር የቅዱስ ጊዮርጊስ ስባረ አጽም ባረፈበት ካቴድራል በመገኘት ከካህናቱ ጋር የእኩለ ቀን ጸሎት በማድረስ የሰማዕቱ የቅዱስ ጊዮርጊስን ስባረ አጽም ተሳልመዋል። ማያያዝም በካቴድራሉ የአጥቢያው ምዕመናንና የሰበካ ጉባኤ አባላት ከአጥቢያ ካህናት ጋር በአስተዳደራዊ ጉዳዮች ተሰብስበው በሚወያዩበት አዳራሽ ተገኝተው አባታዊ ቡራኬ ሰጥተዋል። ብፁዕነታቸው የኢትዮጵያ ታሪክ በመጽሐፍ ቅዱስና ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪካዊ ጉዳዮች እንዲሁም በሁለቱ እህት አብያተ ክርስቲያናት መካከል ያለውን ታሪካዊ ግንኙነትና አንድነት በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። ከዚህ መርሃ ግብር በኋላ በህንድ ኦርቶዶክስና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መካከል ተጠናክሮ መቀጠል ስላለበት ግንኙነት በመንበረ ፓትርያርክ በተዘጋጀው ስብሰባ ተገኝተው ከብፁዓን ሊቃነ ጳጳሳትና አባቶች ጋር ውይይት አድርገዋል። ከስብሰባው በኋላ ብፁዕ ወቅዱስ ማር ባስልዮስ ሦስተኛ በጽሕፈት ቤታቸው ተቀብለዋቸው በህንድ ቤተ ክርስቲያን ሥርዓት የመታሰቢያ ስጦታ አበርክተውላቸዋል። Thank you very much. I thank you very much. ጥቅምት 25 2018 በዚህ ዕለት የብፁዕነታቸው ሐዋርያዊ ጉዞ የጉብኝት ፕሮግራም ነበር። በዚህ መሠረት ጠዋት 2 ሰዓት ከ30 ከኮቴም ሀገረ ስብከት ወደ ሌላኛው ኩነም ኩለ የሜትሮፖሊታን ማር ዮልዮስ
ሀገረ ስብከት ተጉዘው ከመንበረ ጵጵስናው ሲደርሱ ማር ዮልዮን ከመንበረ ጵጵስናው አገልጋይ ካህናት ጋር ሆነው ደማቅ አቀባበል አድርገውላቸዋል። ወደ ጸሎት ቤት በመግባትም በኢትዮጵያ ኦርቶዶክስ ሥርዓት መሠረት የሰርክ ጸሎተ ኪዳን አድርሰዋል። ቤተ ክርስቲያኑ ከቅዱስ ቶማስ በኋላ የመሠረቱ ጳጳሳት ፎቶዎችና ይገለገሉባቸው የነበሩ ንዋያተ ቅድሳትን ጉብኝት ተከናውኖ በመንበረ ጵጵስናው ወደ ተዘጋጀ የእንግድነት መስተንግዶ አምርተዋል። ከጥቂት ዕረፍት በኋላ በህንድ ሀገር ለመጀመሪያ ጊዜ በሐዋርያው ቅዱስ ቶማስ የተመሠረተውን ሁለተኛውን ቤተ ክርስቲያን በመጎብኘት ከሰዓት በፊት ጉብኝታቸው ተጠናቋል። ከሰዓት በኋላ ጉብኝቱ ቀጥሎ በቅዱስ ባስልዮስና ጎርጎርዮስ የቀጰዶቅያ አባቶች ስም ወደ ተሰየመው ቤተ ክርስቲያን በማምራት የአጥቢያው ዓመታዊ ክብረ በዓል ስለነበር የደብሩ ካህናትና ምዕመናን በዓሉን ጠዋት አክብረው ሰርክ ለጸሎትና ለምስጋና ተሰብስበው በነበረበት ሰዓት ደርሰዋል። ከመንፈሳዊ ጸሎትና ምስጋና በተጨማሪ በዚህ በዓል የአካባቢው ነዋሪዎች ዓመታዊ በዓሉን አስመልክቶ በቤተ ክርስቲያን ዙሪያ ልዩ ልዩ ባህላዊ ትዕይንቶችን ያሳያል። የብፁዕነታቸው የህንድ ቆይታ የሚቀጥል ሲሆን የእስካሁን ቅኝታችንን በዚህ አጠናቀናል። ቸር ይግጠመን።